እሺ ከስልኬ ከሆነ ብዬም ቡና ድምፅ ጨምሬበታለሁኝ። ግን እኔ ቡና ሌላ ትንሽ አቡ። እሺ ጌትነት አመሰግናለሁ። አሁን ትንሽ ድምፅሽን እርጋታሽ ምናምን ደስ ይላል። አሪፍ ታሪክ ይመስላል። በጣም ጓግቻለሁ ለመስማት። ይሄኔ ውዳ አትጓጊ። እሺ ለማንኛውም ያው እንዳልኩሽ ያደግኩት አዲስ አበባ ነው። ቤተሰቦቼ ክፍለ ሀገር ናቸው አብዛኞቹ የነበሩት እና ከ14 ዓመቴ ጀምሮ ራሴን እየሰራሁኝ ነው ራሴን ያሳደግኩት ማለት ነው። እና በ17 ዓመቴ ወደ ዱባይ መጣሁኝ። ወደ ዱባይ የመጣሁት እዛ ማለት በቃ ለእኔ ባዳ ማለት ይከብደኛል። በጣም ቤተሰቤ ናት። አሁንም ከማንም በላይ የምትቀርበኝ እህቴ ናት። ያው ባሏ ፓይለት ስለነበረ አመጣችኝ። በጣም አክቲቭ ስለነበርኩኝ ስራም ላይ ነገሮች ላይ በጣም አክቲቭ ስለነበርኩኝ አንቺ ብትሄጂ ጥሩ ነው ማለት ህይወትሽም እንትን ይላል ምናምን ነገር አለችኝ እና መጣሁኝ። ያው መማር ትምህርቴን መቀጠል እየፈለግኩኝ ብቻ በቤተሰብም በሁሉም ግፊት ወደ ዱባይ መጣሁኝ ማለት ነው። ነገሮችን አስተካክዬ ከዛ ያው እኔ የመጣሁት እንግዲህ ከእሷ ጋር ነገሮችን ለማስተካከል እሷን ሀልፕ እያደረግኩኝ ለመኖር ነው። ግን ከ5 ወር በላይ መቆየት አልቻልኩም ነበረ። ነገሮች በጣም እንትን ይሉኛል። የህልም ሰው ነኝ። እግዚአብሔር በሰዓቱም ደግሞ በጣም ቅርቤ እንደሆነ እረዳለሁ። ነገሮችን ሁሉ በህልሜ ነው የሚያሳየኝ እና እያንዳንዱን ነገር እንትን ስል የትዬ በህልሜ እንደዚህ ያየሁኝ እና ምንድን ነው ስትለኝ አይ በቃ እንጀራዬ እዚህ አይደለም ማለት ነው ምናምን ነገር እላታለሁኝ ማለት ነው። ከዛ በቃ ያንቺ ህልም ምናምን ነገር ትለኝና ስራ ማፈላለግ ጀመርኩኝ። ክላሲፋይድ የሚል የገልፍ ኒውስ እንትን ነበረ እና ክላሲፋይድ የሚባል ጋዜጣ ስራ ማፈላለጊያ ማለት ነው። እና እሱ ላይ ስራ መፈለግ ጀመርኩኝ። እንግሊዝኛ ብዙም አልነበርኩም። ከዛ እንደውም ትዝ ይለኛል አኮሞዴሽን አለሽ ወይ ምናምን ነገር ስትለኝ ስራ ኢንተርቪስ አድርጋት የነበረው ማለት ነው። አኮሞዴሽን በሰዓቱ ምን እንደነበረ ስለማላቅ አይዶን ነው አልኳት ማለት ነው። እና አም ቶኪንግ አባውት ዩ ምናምን ነገር ብላ ዘጋችብኝ ስልኩን ማለት ነው። ከዚያ በቃ የዛኑ ሰዓት ወይኔ እመቤቴ በቃ ማለት እንድወጣ ትፈልጊያለሽ፣ ስራ እንድሰራ ነው አላማሽ፣ ይሄ ከሆነ በቃ አንደበቴን አንቺ ክፈቺ ምናምን ነገር ብዬ ጸለይኩኝ። እውነትም ደግሞ ሆኖልኝ አየሁት ማለት ነው። እና እንደዛ ሆነ። ከዚያ ወጣሁኝ። አንድ ብሪቲሽ ቤት መስራት ጀመርኩኝ። ጥሩ ቋንቋዬን ማለት እሷ ጋር ኢንተርቪስ አድርግ ጥሩ ናት እንትን ስትለኝ እኔ ከልጆችም ጋር ጥሩ ነኝ፣ የምትይውን ነገር ሁሉ ለመታዘዝ ዝግጁ ነኝ፣ ግን ትንሽ ቋንቋ ላይ ነው ችግር ያለብኝ ምናምን ነገር ስላት ነው አይ ላይክ ዮር ላንጉጅ ምናምን ነገር አለችኝ ማለት ነው። ከዛ ደስ ብሎኝ ከእሷ ጋር ስራ መስራት ጀመርኩኝ። ከዛ ቤተክርስቲያን ሳሊተ ምሕረት አለች ሻርሻ ማለት ነው። እዛ አገልግሎት ጀመርኩኝ ምናምን ነገር በቃ ኑሮ ተጀመረ። ከዛ ነገረ ስራዬ ሁሉ እንዳንቺ ነበረ ማለት ያው አላማችን ከአገር ስንመጣ መቼም ራሳችን ለማሻሻል ቤተሰብ ለማገዝ ምናምን ነው እንጂ ይሄ ሰዎችን አግዛለሁ ምናምን የሚለው እንትን አይመጣልንም። እና የሆነ ሰዓት ላይ አብዛኛው አካባቢያችን ላይ አገልግሎትም ላይ ምናምን የነበረው ህገወጥ ልጆች ስለነበሩ አንዷ እህቴ ታማ ሆስፒታል ገብታለች ምናምን ነገር ስትለኝ ልጠይቅላት ሄድኩኝ ማለት ነው። እና በአጋጣሚ ልክ እኔ ስደርስ ልጅቷ አልፋለች። ከዛ እዛው ሆስፒታል ውስጥ ያሉ ልጆችን ምንታምር የምትባል ልጅ ነበረች። በጣም አብዛኛው የዱባይ ሰዎች በጣም ብዙ ያውቋታል። እና እሷን አገኘሁኝ ለመጀመሪያ ጊዜ። ከዛ እሷም ልጅ ናት፣ በጣም ትንሽ ልጅ የምታምር ልጅ ምናምን ናትና ሲድ ጠጥቼ ነው እንደዚህ ምናምን ነገር ብላኝ በቃ በየሳምንቱ እሷ ጋር ህይወቴን እሷ ጋር መሄድ እንደገና ደግሞ ልጆችን በቃ ባካችሁ ጠይቁ ማለት ምናምን ነገር ጀመርኩኝ። ከዛ ይሄ ነገር እየሰፋ ሲሄድ እንትን ሲባል
ምን አደረጉኝ ሳላስበው ሰዎች ሁሉ ሆነ እንትን የለም ምናምን ነገር ሲሉ በቃ ትርሲት ጋር ሂዱ መባል ተጀመረ ማለት ነው። ከዛ በቃ ሳላስበው እዛው ጠያቂ የሆነ እስር ቤት ፕሮግራም አውጪ ሆኜ የራሴን አገኘሁት ማለት ነው። እና እዛ የሆነ ጊዜ በቃ ማህበር እንመስረት ምናምን ነገር ተባባልን እና ማህበር ለመመስረት ከዛ ልጆች ላይ ለመስራት ማለት ይሄ በቃ ባህላችንም ላይ እኛነታችንም ላይ መሰራት አለበት። ይሄ አጓጉል ስም የሚሰጠንንም ነገር ማስቀረት አለብን ምናምን ነገር ተባብለን ማህበርን እንመስረት ምናምን ነገር አለን እና እሱ ላይ ሽር ጉድ ጀመርን። ከዛ ግሩም ኤርሚያስን አስመጣ ነው ማለት ነው። ያው አክቹዋሊ እኔ ነኝ በሰዓቱ ትኬቱንም ሁሉንም ነገር ችዬ ያመጣሁት የነበረው እንትን እንዲያም አንድ ፊልም ይዞልን እንዲመጣና ከዚያ እኛንም አክቲንግ እና ሁሉ ነገር እንዲያስተምረን በሰዓቱ ማለት ነው። እና ሀሳቤ የነበረው ያው በጣም አሁን እድሜ ላይ ቢሆን በቃ አትሊስት አሰራሩን ምናምንም አውቀው ነበር እና ያ ግን የዛ እድሜ ኢነርጂ ነው። በቃ ሁሉንም ማድረግ እንደምችል ነው የሚያሳስበኝ የነበረው። የሚመጣውን ነገሮች ምናምን ነገር እንትን አላላቸውም አላስባቸውም። ከዛ ግሩም ኤርሚያስ መጣ፣ ነገሮች ተጀመሩ። አንድ ፊልም የሞሪያ ምድር ለመጀመሪያ ጊዜ ዱባይ ላይ እያሳየ ነው። እኛንን እሱን አሳየን። ከዛ የተወሰነ ትሬኒንግ ሰጠን ምናምን ነገር። ያው እሱም ተመልሶ ሄደ ማለት ነው። እና ከዚያ በኋላ እኔም ደግሞ ህይወት ጀመርኩኝ። ላይክ ምንድነው የሆነው? ያው ጓደኛ ነበር የመጀመሪያ ጊዜ እንትን አለን። ምንድነው ከእሱ ጋር እንደዚሁ በህልሜ አየሁኝና ማለት ነው። ማለት ቆንጆ ነው። እሱም ሰንበት ትምህርት ቤት ነበረ። ጎበዝ ነው በጣም። እንረዳ ነበረ፣ ይረዳኝ ነበረ በነገሮች ላይ ምናምን ነገር። ከዛ በህልሜ እንደማይሆን ሲያሳየኝ በቃ አንተም በሰዓቱ ስራ አልነበረውም፣ አንተም ወደ ስራ ወደ ሀገር ግባና ነገሮችን አስተካክለት እንመለሳለን ምናምን ነገር አልኩት። ከዛ ልክ የሚሄድ ቀን ግን በቃ ህይወትህን መኖር ካለብህ ህይወትህን ኖር ማለት እንደዚህ ስልሽ ማለት ፍቅራችን ይሄ ቀለል አድርጎ የሚነገር አልነበረም። ነገሮች በጣም እንትን ያሉ ነበሩ። እኛ ከመዋደዳችን በፊት እንደውም ሰዎች ናቸው ላይክ ጓደኛሞች ናቸው። እኔ ምንም ሳላቅ የእሱ ጓደኛ ናት፣ እንደገና ደግሞ እሱም የእሷ ጓደኛ ነው ምናምን ተብሎ መወራት የጀመረው ቀድሞ ነው። ምክንያቱም በሰዓቱ እኔም ያው ሰው ፊት ነበርኩኝ። ያው የኤምባሲው ኮሚኒቲው ሲመሰረት በግጥም በንትን በጣም እሰራ ነበረ ኮሚኒቲው ላይ እና የጠፉ ልጆች ላይ እንደዚህ የታመሙ እንትኖች ላይ ምናምን ነገር እሰራ ስለነበር አብዛኛውን ሰው ፊት ላይ ነበርኩኝ ማለት ነው። ከዛ ያንን ጓደኛዬን ማለት ሰዎችም የሚያውቁት በቃ እኔ ያለሱ ህይወት እንደሌለኝ ነው የሚያስቡት። ላይክ በምሰጠው ነገር ማለት እኔ ሰው የኔ ነው ብዬ ካሰብኩኝ ሁሉን ሆነለታለሁ እና በቃ ወደ ሀገር ቤት ሂድ፣ እዚህ ያልተሳካልህም ስራ ምናምን ነገር ስለው እና ግን ማፍቀር ካለብህ ካፈቀርክ ንገረኝ፣ ህይወትህን ብቻ ንገረኝ እንጂ ማግባት ካለብህ አግባ፣ ገርልፍሬንድ መያዝ ካለብህ ያዝ ምናምን ነገር ስለው ልንለያይ ነው እንደ የሚሄደው ቃልሽን አክብሬ እኮ ነው የሚሄደው ምናምን ነገር ስለኝ ፍሬንድ መያዝ ካለብህ ህይወት አጋጣሚ ምናምን ነገር አልኩት እና ሄደ። ከዛ እኔ በዚህ መሀል ያው እንዳልኩሽ ይሄ ማህበር መስረቱ በጣም ጥሩ ነበረ። እንደገና ደግሞ ጥሩ ኢንጂነሮች ምናምን ነበሩ አብረውን የሚጓዙ የነበረው እና ትርስዬ በመጨረሻ ምን ሆናችሁ? ቀጠላችሁ? ተለያያችሁ? ከሱ ጋርማ ተለያየን። ማለት ስንለያይ ግን ተለያየን።
ላይክ መምጣት ፈልጋለሁ ምናምን ነገር ጃጅ ሲያደርገኝ መልሼ ያመጣሁት ከአክስቱ ልጅ የሆነ ብር ማምጫ ምናምን ነገር ተቀበልኩኝና አመጣሁት። ግን ከኔ ጋር ለመኖር እንዳታስብ ምናምን ነገር አልኩት ማለት ነው። ከዛ በዚህ መሀል እሱም መጥቶ ስራ ጀመረ። እኔም እዛ ማህበር ላይ እንትን ነበርኩኝ። ከዛ ግሩሜም እዚሁ በነበረበት ሰዓት አንድ በጣም ያፈቀረኝ ልጅ ነበረ ማለት ነው። ከዛ ከእሱ ጋር ደግሞ በቃ በጣም ነገሮች ተጠጣደፉ። በቃ ወደ ትዳር ገባን ወዲያው ማለት ነው፣ ብዙም ሳንቆይ ከዛኛው ጋር። ከዛ ልክ እኔ ሰርጋችንን እያዘጋጀን ምናምን ነገር እንትን ስንል ያኛው መጣና ከሌላኛው ጓደኛዬ ጋር መጥቶ ላስታርቅሽ ነው እና የመጣሁት ምናምን ነገር አለኝ ማለት ነው። ከዛ እንዴ እኔ የራሴ ህይወት መንገዴን ጀምሬያለሁ፣ እሱም እንደዛው እና ምን ለማለት ነው ምናምን ነገር ስለ አይ ስለ ራስሽ አውሪ፣ እሱ እንደዛ ለምናምን ነገር አለኝ ማለት ነው። ከዛ እኔ ላገባ ነው ምናምን ነገር ብዬው ተመልሶ ሄደ። ከዛ ተመልሶ ሲሄድ እንዳልኩሽ ያው ቤተክርስቲያን አካባቢ በጣም እንታወቃለን አይደለ ሁለታችንም። ከዛ ይሄኛው ነው ባለቤቴ ነው ብዙም እንትን የማይል የነበረው ማለት ነው ወደዛ። ከዛ ከዚህኛው ጋር ጋብቻ እንትን ስንል ለፋሲካ ምንድነው ለዳግማ ትንሣኤ ሰርጋችንን ፕላን አደረግን ማለት ነው። ከዛ ጓደኛ የመጣችና ምንድነው ለዛኛው ቀን እኔ የማገባ ቀን እንትን ምንድነው ያኛውም ሊያገባ ነው እኮ ምናምን ነገር አለችኝ ማለት ነው። ኧረ አያድርገውም ምናምን ነገር አልኳት። ከዛ ከሁለተኛው ጋር ለዳግማ ትንሣኤ የተጋባችሁ? ከሁለተኛው ጋር ልንጋባ ከዚህ ፕላን ይዘን የዛኛውን ስሰማ ሰርጉን ስሰማ ደወልኩለት። ታገባ ነው አሉ ምናምን ነገር ስለው አዎ መቼኛው ሰርግ ስለው ለዳግማ ትንሣኤ አለኝ ማለት ነው። ከዛ ለዳግማ ትንሣኤ ምንም አላልኩትም። እኔ ሰርጌን ሰረዝኩት ማለት ነው። ምክንያቱም እንዳልኩሽ እኔና እሱ እዛ ቤተክርስቲያን ላይ በጣም እንታወቃለን። እንዳልኩሽ እኔና እሱ ጓደኛሞች ሳንሆን ነው ይወራ የነበረው እሷ የእሷ ጓደኛ ምናምን ተብለው ማለት ነው። ከዛ አሳለፍኩት። አንቺ አራዘምሽው፣ እሱ በዳግማ ትንሣኤ ያገባ፣ አንቺ በሌላ ጊዜ ያገባሽ። እኔ በ15ኛ ቀኑ አገባሁኝ ማለት ነው። ከዛ የሚገርመው ነገር ማለት ነው ሰርግ ምንድነው ከሰርጉ በኋላ ሌላም አንድ ያገባ ልጅ ነበር እዛው ግሩፕ ውስጥ አራት ነን በሰዓቱ ያገባ ነው ማለት ነው። ቆንጆ ያው እኔም በቆንጆ ሰርግ ነው በሰዓቱ አለ በተባለ ነገር ማለት ያው ጓደኞቼ አሰሪዎቼ ሁሉ ያሳመሩት እነሱ ናቸው። በጣም የሚገርም ሰርግ ነበረ እና አሁን ወለዳችሁ? አሁን ወለድን። ቆንጆ አንድ ቆንጅዬ ልጅ አለን። ግን ያው የምመጣልሽ ታሪክ ላይ እንትን ምንድን ነው ባለቤቴ ታመመ የዛሬ 10 ዓመት ማለት ነው። ኩላሊት ፌል አድርጎ ታመመ። እኔ በሰዓቱ ደግሞ ይሄ ቆሞ እየሄደ ሰው ኩላሊት ፌል እንደሚያደርግ ምናምን ነገር አላውቅም ነበረ፣ ግንዛቤውም የለኝም ምናምን ነገር በቃ በጣም እንትን የሚል ነገር ነበረ። ተመስገን እዛው ቤተክርስቲያን እንዳለ የዱባይ ሕዝብ ተረባርቦ ዳይለስስ ጀምሮ ነበረ በሰዓቱ። ከዛ የትራንስፕላንቱን ምናምን ነገር ጊዜ አመት ከምናምን ፈጅተዋል። ግን በቃ ሁሉም ሰው በጣም እንትን ብሎ ታከመ። ኩላሊቱም እንትን ተደረገለት፣ ንቅለ ተከላ ተደረገለት የዛሬ 10 ዓመት አካባቢ ማለት ነው። እና ልክ ያው በአመቱ በጣም መሀል ላይማ በጣም ብዙ ሚስ ያደረኳቸው እንትኖች አሉ ላይ ከዚህ ላይ ከመድረሴ በፊት ማለት ብዙ ነገሮችን አሳልፈናል። ያው ከባለቤቴም ጋር ማለት እሱም የማይሆን እንትን ውስጥ ገብቶ ነበረ። ብቻ በቃ በጣም በህመሙ የሚሰቃይ ነበረ ምናምን ነገሮች አልፈው ከዛ የሆነ ሰዓት ላይ ልክ ትራንስፕላንት ሊያደርግ እንትን ሲል
ማለት በቃ ያመዋል። ከዛ በላይ ደግሞ ከህመሙም በላይ እኔን በቃ በጣም ጠላኝ ማለት ነው። የሆነ በቃ የሆነ በጣም እንትን ማለት ይፈልጋል። ላይክ እንደ ገዳዩ አድርጎ ነው የሚያስበኝ እኔን ማለት ነው። በዛ መሀል ዳይለስስ ከመጀመሩ በፊት እኔ እንዲህ አይነት በሽታ አላውቅም እና ኢትዮጵያ ሄደህ ጸበል ተጠመቅ ምናምን ነገር ብየው ጸበል በቃ ተጠምቆ ለ3 ወር ቆይቶ እንደገና ተመልሶ ነው ሕክምናውን የጀመረው ምናምን ማለት ነው። ከዛ በዛ ሁሉ ውስጥ እንትን አልነበረም። ያው ብቻ አለፈ። ሕክምናው አለቀ። ከዛ እኔና እሱም ተለያየን ማለት ነው። እኔና እሱም ተለያየን። ከዛ ግን ተለያይተንም ላይክ እስር ቤት በገባ ሰዓትም የሄድኩኝ እንትን የምለውን የነበርኩኝ እንደገና ወደ ኢትዮጵያ በተመለሰበትም ሰዓት እኔ ተመለስኩ። ኮቪድ ላይ ወደ ኢትዮጵያ ተመለስኩኝ። ከዛ ስራ መስራት ምናምን ነገር በቃ ህይወትን ጀመርኩኝ እዛው ማለት ነው። ልጄን እያሳደግኩኝ እዛ። ከዛ እሱም ቆይቶ ተመለሰ። ነገሮችን ለማስተካከል ሞከረ ምናምን ነገር እንደገና ከ10 ዓመት ልክ 10 ዓመቱ በ10 ዓመቱ የሚገርምሽ ማለት ነው። አሁን እንትን ከማለቱ በፊት ራሱ ሆስፒታል ሲገባ ልክ በ10ኛ ዓመቱ ጳጉሜ 4 ነው ሁሌ ማለት እያንዳንዱ ነገር እንትን የሚሆነው ጳጉሜ ላይ ነው። እኔም እግዚአብሔርን ማለት እግዚአብሔር ወይ ምን አድርጌ ነው ለምንድን ነው በዚህ መልኩ የምትቀጣኝ ምናምን ነገር ብዬ አዲስ ዓመት ሊመጣ እንትን ሲል ያኔ በቃ በጣም አልቅሼ በለመንኩት ማለት በእኔ ኃጢአት ነው ወይ በእኔ በደል ነው ወይ ነገሮች እንደዚህ እየሆኑ ያሉት ማለት የሚገባኝ ህይወት ነው ወይ ምናምን ነገር ብዬ እንትን ስል ከዛ እንደዚህ ስነካው ጸበል ምናምን ነገር እንትን ስልለት በቃ ራሱን ስቶ እንትን ያለው ነገር ነበረ፣ የተናገራቸው ነገሮች ምናምን ነበሩ ማለት ነው። እና ግን ያሁን ይሄ እንዲህ አይነት ነገር አንደኛ እኔ ማመንም ስለማልፈልግ፣ ሁለተኛ ደግሞ ፕላስ ደግሞ ይሄ ሰው እንዲህ ነው ብለሽ ብታወሪውም ጥቅም የለውም። ይሄ ኤቪደንስ የሌለው ነገር ስለሆነ ማለት ነው። እና በዛ ውስጥ በቃ ስታገል ኖርኩኝ። ከዛ መሀል ላይ በቃ ህይወት እንትን አለ ብቻ ከ10 ዓመት በኋላ እሱም አረፈ። አሁን በአሁኑ መስከረም ላይ ማለት ነው። እና ይለኛል ሳይፈታልኝ ሁልጊዜ ግን ጳጉሜ ላይ የሚመጣውን አስተውለሽዋለሁ ምናምን ነገር አለኝ ማለት ነው። እና በጣም ርብርብ ስለነበረ እዚህ በጣም ማለት ምንም ሳይከፋው ሆስፒታል የሚወስደው በጣም ብዙ ብቻ የሳሊተ ምሕረት ሰዎች ማለት ዱባይ ላይ ያለ ህዝብ ለእኔ ማለት ነው እኔ የለፋሁ እንትን ይላል ማለት አሁን በሴቶች ማህበር ላይም ከሳራ አልሀበሻ ሊቀመንበር በነበረችበት ሰዓት ያው ያውቃሉ ብቻ የነበረኝን ተሳትፎና ከዛ በላይ ግን እኔ ነኝ የተከፈለኝ፣ እኔ ነኝ በቃ እንባቸውን ሳይቀርና ያን ሁሉ ነገር ግን እኔ ያለብኝን ጫና ማንም ስለማያውቅ ሼርም ስለማላደርግ ማለት መከፋቴን ሼር ማድረግ አልፈልግም፣ ለማንም ማጋባት ስለማልፈልግ ሳላመሰግናቸው እንትን ሳልላቸው ሁሉ ነገሮች እንዲህ ኮንፊውዝድ እንደሆነ ነው እሱም እንትን ያለፈው ማለት ነው። እና ጳጉሜ 4 ላይ ግን አስተውለሽዋለሁ የሆነው ነገር ሁሉ እንትን ሳይል ምናምን ነገር በቃ አንተም አልበረታህም፣ እግዚአብሔርም ምላሽ እንዲሰጥህ እንትን አላለም ምናምን ነገር እያልኩት ከዛ በቃ ከዚህ ሆስፒታል ግን ስወጣ አለኝ ማለት ለሁሉም ጓደኞቹ ነገርኩኝ። ላይክ እዛ ጳውሎስ ሲገባ ከዛ ጓደኞቼን እዚህ ለፍታችሁለት የነበረው ልጅ እዚህ የደከማችሁለት እንባችሁን ያፈሰሳችሁለት ልጅ ዛሬ ብቻውን እያደረና እየዋለ ያለው ሆስፒታል ለብቻው ነው ምናምን ነገር ብያቸው ሁሉም እየሄዱ ጠየቁት። ከዛ ህይወት መዝራት ጀመረ። ምክንያቱም ብቸኝነት ነው ከሁሉም በላይ እንትን የሚለው የነበረው እሱንም እየሰበረው የነበረው በሰዓቱ ብቸኝነቱ ነበረ እና ሁሉም ሄደው እንትን አሉት። ከዛ ግን ያው በቃ እግዚአብሔር አልፈቀደውም እና
አለፈ ማለት ነው። የዛን ቀን መስከረም 17 የበዓል ቀን ስለነበረ ያለፈው አለፈ ማለት ነው። አቡዬ ኔትወርክ እያወረደኝ ነው መሰል። ታዲያ ኔትወርክ ባወረደሽ ለምንድን ነው አወረድሽኝ ብለሽ የምትከሽኝ? ገና ለገና እኔ ላወርድሽ አላወርድሽ አታውቂ። ኔትወርክ ነው እኮ የነቀለሽ። እኔ ወድጄ ራሴ ተቆጅ ያስገብችሽ ለምንድን ነው ማወርድሽ? ይቅርታ አቡዬ፣ ወጥቼ ነበርና ውጭ ላይ ስመጣ ወርዶ ሳገኘው ነው። እኔ ባወርድሽ ስትመጪ ምን ይላል መሰልሽ? ስክሪንሽ ላይ ዘ ክሬተር ሪሙቭ አረገሽ ትጨርስና ብዬ ነው። እሺ ችግር የለም። ሪሙቭድ ባይ ክሬተር ይልሻል። እኔ ባወርድሽ፣ ሞዴሬተሮች ቢያወርዱሽ ደግሞ ስክሪንሽ ላይ ሪሙቭድ ባይ ሞዴሬተር ይልሻል። ራስሽ ስትሆኚ ግን ምንም አይነት ጽሁፍ አያመጣም። እሺ ለሌላ ጊዜ እንድታቂው። እሺ ትርሲት ወይ እሺ። እና ከባድ ነበረ። ምክንያቱም በበዓል ቀን ነበር እንትን ያለው ትራንስፖርቴሽን አልነበረም። እሱም ደግሞ ነገር ስለነበር የሚሄደው ጨርሰሻል? ሚዩት አድርጊ፣ ኔትወርኳ ነው መሰለኝ። እሺ እና በቃ በጣም ከባድ ነበረ እና እኔም ያው ዱባይ ተመልሼ መጥቻለሁ እና እዚህ ነበርኩኝ። በአጋጣሚ መሄድም አልቻልኩም። ነገሮች በጣም እንትን። ልጃችሁ ሴት ናት? አሁን ሴት ናት? ወንድ? ልጄ ወንድ ነው። የት ነው ያለው? አዲስ አበባ ነው ያለው። ማን ጋር? የአንቺ ቤተሰብ ወይስ የሱ ቤተሰብ? እኔ ቤተሰቦች ጋር ነው። የሚገርምሽ ነገር ማለት እግዚአብሔር የሆነ ማለት እኔ ጋር ነው ሁሉንም ጊዜ እንትን ያለው እና መሀል ላይም ትንሽ ጭቅጭቅ ነበረን። ማለት ያው የሞተ ሰው አይወቀስም ማለት ልወቅሰው ምናምን ሳይሆን ይሄ ለሱ ማለት አባት እንዲሆን ፈልግ ስለነበር መለያየታችንን እንኳን የሚገርምሽ ነገር አያቅም ነበረ እስከ መጨረሻው ማለት ነው። እና የዛሬ 2 ዓመት ላይ እኔም በጣም ከባድ ፈተና ላይ ነበርኩኝ። ማለት ይህንን አሁን ሜንሽን አላደርግልሽም፣ ሌላ ጊዜ እነግርሻለሁ። እርጉዝም ስለሆንሽ የሆነ የጭንቀት ወሬ ማውራት አልፈልግም እና እንደዛ እንትን ላይ ሲሆን እሱም ደግሞ ወደ አሜሪካ እንትን መጥቶለት ነበር፣ እድል ነበር አባቱ ማለት ነው። እና እኔ የዛን ሰዓት እኔ ፍቅርን እርጉዞኜ ወደ እንግሊዝ ሀገር ነበርኩኝ እና አድጎ የሚገርምሽ ለምን እንግሊዝ ሀገር አልተወለድኩም ይለኛል ማለት ነው። እዛ ምን ይሰራልሃል አንተ እንግሊዝ ሀገር መወለድ? በዛ ላይ ደግሞ በሰዓቱ አባት በጣም መረጋጋት አቅቶት ስለነበረ አባትን አረጋጋለሁኝ ብዬ እኔ እዚሁ ዱባይ ቀረሁኝ። አንተ ዱባይ ተወለድክ፣ በቃ እግዚአብሔር በፈቀደው ነው የሚሆነው ምናምን ነገር ብዬው ለማሳመን እየሞከርኩኝ የአባትየው እድል ሲመጣ በቃ ልጅህ እንደዚህ ጥያቄ እየጠየቀ ስለሆነ እኔ ነገሮችንም ማብራራት ስለማልፈልግም እድሜውም ስላልሆነ ተላመዱና ይዘኸው ሂድ፣ በቃ አሁን ለልጅህ መኖር እንዳለብህ አስብና ይህንን እድል አታስመልጥ፣ ልጁን ይዘህ ትሄዳለህ ምናምን ነገር አልኩት ማለት ነው። ከዛ አንቺ ማብረሽን ካልሄድሽ ምናምን ነገር ሲል እኔ በሰዓቱ ማለት በጣም የምረጋጋበት እንዲማልፍበት የሚያልፍም ጊዜ የማይመስል ጊዜ ነው ያሳለፍኩት እና ሰጠሁት። 1 ዓመት ከምናምን ከሱ ጋር እንትን አለ። የአሜሪካን ፕሮሰሳቸውም አልተሳካም። ያው በመሀል ስንት ፕላን እንትን እያለ ያው እሱም አለፈ ማለት ነው እና ምንድን ነው አሁን በዚህ አጋጣሚ ለዱባይ ሕዝብም ሆነ ማለት እንትን ማለት የምፈልገው እኔ ነገሮች ህይወት በብዙ ነገር እንፈተናለን። ግን እኔ እና እሱ ስንጋባ በፍቅር ተጋባን። በቃ አጋጣሚ ሆኖ እድል ጥሎን በሳምንቱ የማይሆን ነገሮች እየተፈጠሩ ያን ሁሉ ጊዜ ያሳለፍን በህመምም በስቃይም በብዙ ነገሮች ማለት ነው እና የዛን ሁሉ ሰዓት ግን አይኖ የሚቆጩኝ ነገሮች አሉ። አይኖ የማይገባኝ ነገር ያሳለፍኩት ነገር እንዳለ አውቃለሁኝ። ግን እግዚአብሔርም ደግሞ የካሳ ዘመን እንዳለው ስለማቅ ያንን ነገር እንትን ብዬዋለሁኝ እና የሚገርምሽ በተጋባችሁ በሳምንቱ ነው እንደ እሱ መታመም የጀመረው? እኛ መጣላት የጀመርነው እንጂ የታመመው እኔ ከእንግሊዝ ሀገር ተመልሼ በአመት ከምናምኑ ብቻ ፍቅር ተወልዶ
አመት ከምናምን ሆኖት ነው። ልክ 1 አመቱ ላይ ነው ወደ ሀገር ቤት የሄደው። ወይ ምንም ትዳራችሁን ኢንጆይ ያላረጋችሁማ? ምንም አይነት ትዝታ የላችሁ? ምንም የሚገርምሽ ነገር አሁን እንትን ካለም በኋላ እሱ በጣም ብዙ ነገሮች ማለት በጣም የሚቆጨኝም ልጄን አሁን ካለፈ በኋላ ልክ ስጠይቀው ምናምን ነገር ምን ይለኛል፣ የአባት ምኞት ምን ነበረ እና ምን እንትን ይለህ ነበር የሚመክርህ ነበረ ምናምን ነገር ስለው አባቴ እንመኝ አለኝና አንተ ምኞትህ ምንድን ነው ምናምን ስለው እናቴንም ማስደሰት ልጅ ጎበዝ ተማሪ እንደምትፈልገው እኔ ጎበዝ ተማሪ ነበርኩኝ ምናምን ነገር እያልኩ ስለምነግረው ጎበዝ ተማሪ ሆኜ እናቴንም ማስደሰት በቃ ትልቅ ሰው መሆን ነው የምፈልገው ስለው አንተስ ብዬ ስጠይቀው እኔ ደግሞ ምኞቴ እናትህን በቀኝ አንተን በግራ አድርጌ አቅፌ ማድር ነው የምፈልገው አለኝ ምናምን ነገር አለኝ። እና አንዳንዶቹም የሚገርምሽ ድጋሚ ሆስፒታል ሲገባ አንቺ ብትኖሪ እኮ እንደዚህ አይሆንም አሉ። እኔ ማለት አንደኛ ህይወት ማለት እኔም ሰው ነኝ። ህይወት በቃ ታደክማለች። ያለፍኩትን መንገድ ለእያንዳንዱ ነገር ስላላብራራሁኝ እኔ ያለፍኩበትን መንገድ ማንም አላየም። እኔ ሆስፒታል በገባሁ እኔ ሆስፒታል ስገባ ነው እንደውም ሌላ ችግር እንዳለብን እንኳን የታወቀው ማለት ነው። ሞት ከጎኑ አልነበርሽም እንዴ? አልነበርኩም። እኔ ዱባይ ነበርኩ የነበርኩት። እኔ ዱባይ ነበርኩኝ። ከዛ ሆስፒታል ገባሁኝ ምናምን ነገር ሲለኝ ለምን በዚህ ሰዓት ማለት መጀመሪያ ጸበል እናቴን ጸበል ልወስድ ነው ምናምን ነገር ሲለኝ እንዴት በዚህ ክረምት እንደዚህ ታደርጋላችሁ? እሷስ ተነስታ ፈጣሪ የትም ነው ያለው ማለት ይሄ እግዚአብሔር መፈተን ነው ምናምን ነገር ብዬ ተቆጣሁትና እሷን ለመውሰድ በመጣበት ነው እሱ ሆስፒታል የገባው ማለት ነው። የሆነ ክሬሽነት ዝቅ ብሏል ምናምን ነገር ብለው አስገቡት። ከዛ በቃ የሆነ ነገር ማለት አሁን ማውራት የማልፈልጋቸው ነገሮች ተፈጠሩ። እያንዳንዱን ነገር እናወራ ነበረ ምናምን ነገር እና የሚገርምሽ ሀዘን ማለት ያው አልተቀመጥኩም ማለት መቀመጥም ፈልጌ አልነበረም፣ ግን በጣም ብዙ ነገሮች አልፈዋል። ሞቱን ስትሰሚ ገባሽ? አልገባውም። መግባት አልችልም ነበረ። መግባትም አልችልበት ሁኔታ ስለነበር ነው እንጂ የሚገርምሽ በሰዓቱ አይሮፕላን ትኬት ጠፍቶ፣ ምክንያቱም ክፍለ ሀገር መሄድ ነበረበት ሬሳው። ልጄም እናቱም ወንድሙ ደግሞ ኩላሊት ሊሰጠው እዚህ ሀገር መጥቶ በጣም ብዙ ተሰቃይቶ ነው የገባው ማለት ነው። የእሱን እንኳን ውለታ ሳንከፍል ነው ማለት ህይወታችን። ወንድሙ ኩላሊት ሰጥቶትም ነው እንዲህ ሞተው? ወንድሙ ኩላሊት ሊሰጠው መጣ። ከዛ 6 ወር ምርመራ ማለት ያው ኢዝሊ እንትን አይልም። 6 ወር ተመርምሮ ወዝ ኦኬ ተብሎ እንትን እስከሚ አልፎ በመጨረሻው አፖይንትመንት ላይ አፍተር 5 years he will be diabetic ምናምን ነገር ብለው ወንድሙን አስቆሙት ማለት ነው። ከዛ ያው ኮሚቴ ተቋቁሟል ነበረ ከቤተ ክርስቲያንም ከታክሲም ከምናምን። እሱም ታክሲ ነበር የሚሰራው፣ እኔም በወቅቱ ታክሲ ነበር። ከወለድኩ በኋላ ታክሲ ገብቼ ነበር እንትን የምለው እና ኮሚቴ ተቋቁሞ ላይክ እንደ ኪንግ ነው እንትን የተባለለት። የሚገርምሽ ነገር ማለት የመጀመሪያ ህይወት የምትባል ልጅ አክስቱ ያለች ነው። እውነቷን ነው ታሪክ? አዎ አክስቱ ናት የሰጠችው። እና በዛው ሰዓት እኔ ልጄን አገር ቤት አስገባሁኝ ማለት በቃ የሚሰጥ የእሱ ኩላሊት አይሆንም ሲባል፣ የወንድምየው ኩላሊት አይሆንም ሲባል በቃ እሷ ትስጥ ማለት ጓደኞቹም ሁሉም በቃ ሚስትየው ትስጥ በቃ ምናምን ነገር ተባለ ማለት ነው። ከዛ ኃይለኛ ክፍፍል ተፈጠረ። እንዴት ሚስት ማለት ይሄ ልጅ እያለ ሚስቱም አባትም እናትም እንዴት በአንድ እንትን ይጠቃል ምናምን ነገር ብለው በቃ በጣም ኃይለኛ እንትን ሲፈጠር እኔ ያልኳቸው የልጄን አባት ማዳን የምችል ከሆነ ችግር የለውም። እኔ እንደምታውቁት ድራይቨር ነኝ እና ህይወት እንዴት በሰከንድ ውስጥ እንደሚያልፍ አይቻለሁኝ። ስለዚህ እኔ ማዳን የምችል ከሆነ ችግር የለውም፣ ግን ልጄን እዚህ ሰው ሀገር ላይ አድርጌ እኔ ራሴን ለእንትን አላዘጋጅም። ሰው ልጄን አገር ቤት ላድርሰው እና ከቤተሰቤ ቀላቅዬ ምናምን ነገር ብዬ እንትን ያልኩት። ምክንያቱም
በሰዓቱም እኔ በአሜሪካን የእንትን ኢንቪቴሽን መጥቶልኝ ነበረ። አባትየው በታመመ ሰዓት ኪራዬ ገና 2 አመቱ ነው ምናምን ነገር እና በሴቶች እንትን ይሄ ሴቶች ላይ ይሰራለሁኝ ብይሻል ነበረ። እዚህ የመጣ ድርጅት ያየኝ ድርጅት ነበረ እና ለማርች 8 ኢንቪቴሽን መጥቶልኝ ሄለን የምትባል እንትን በአስቸኳይ መተሽ ማርች 8 አክብረን ማርች 22ን ኮንፈረንስ ተሳትፈሽ ትመለሻለች ስትለኝ እኔ ባለቤቴ ታሟል እና ልጄም ወረቀት ስለሌለው እንዲህ ማድረግም ለማንም ኃላፊነት ሰጥቼ የሚያምጣት አልችልም ምናምን ብያት ነው ሉዝ ያደረግኩት ምናምን ማለት ነው። እና ከዛ ያ ስጋት ስለነበረብኝ ልጄን ወሰድኩኝ። ከዛ ልጄን በወሰድኩበት ሰዓት አክስትየው ምርመራ ጀመረች ማለት ነው። አክስትየው ደግሞ በሰዓቱ አሁን እሷን ማንም ኮንሲደር ያደረገው መጀመሪያ ያማት ነበር። ላይክ ይሄ ምንም የደምም የስኳር ምንም አይነት በሽታ ያለበት ሰው እንትን አይልም አይሳተፍም። እና እኔ ከሀገር ቤት እስከምመጣ ድረስ እሷ ብቻ ምርመራ ጀምራ ጠበቀችኝ። ያው እያለፈች መጣች። እኔም መጣሁኝ፣ ስራ ጀመርኩኝ። ያው ሆስፒታሉን ያው አቡዳቢ ነው ትራንስፕላንት የሚደረግ የነበረው። እዛ ስንመላለስ ምናምን ነገር ቆየን። በዚህ መልኩ እንትን አለ ማለት ያው እሷ ሰጠችው በወቅቱ እሷም እሱም ጥሩ ሆነው ያው አገገመ። እንደዛ ነው እንትን ያለው ማለት ነው። እና በመሀል ላይ ያው እኔ እንዳልኩሽ ወደዚህ እሱ እንትን ሲል እኔ እዚህ መጥቼ ስለነበረ በወቅቱም ደግሞ መመለስ የምችልበት አጋጣሚ ስላልነበረ እንዳልኩሽ ወንድምየው መኪናም ጠፍቶ ትኬትም ጠፍቶ ምናምን ነገር ወንድምየው ነው እየነዳ እንትን ብሎ የሄደው እና በሰዓቱ ወንድሙ አስቤው እሱን ሲያስታምም ቆይቶ ማለት አስክሬኑን ነው በመኪና እየነዳ ወንድምየው ክፍለ ሀገር ይዞ ሄደው እሱ ኑዛዜው ክፍለ ሀገር ልቀበር ነበር። ኑዛዜው ሳይሆን ያው እሱ እዛ ስለሆነ የተወለደው ቤተሰቡም እዛ ስለሆነ እናትየውም በአጋጣሚ መታ ነው እንጂ እዛው ክፍለ ሀገር ነው የሚኖሩት፣ ጎባ የሚባል ሀገር ማለት ነው። እና ወንድሙ ማለት ነው ሲያስታምም አድሮ ወንድሙን እንትን ብሎ ምናምን ነገር እየነዳ የሄደው እሱ ነው። እየነዳ ሲሄድ ደግሞ እናቱን ይዟል፣ ልጄን ይዟል፣ የሞተ ወንድሙን ይዟል። እና እማስብ የነበረው ላይክ በሰዓቱ አሁን ያንን ስሰማ ማለት ነው በቃ ገደል ሲገቡ ነው የሚታየኝ። ሳይተኛ ድሮ አሁን የራሱን ወንድም እንትን ብለው ምናምን ነገር ይሄንን ፓርት ማውራት አልፈለግኩም ነበር እና በቃ ገደል በፍጹም የሚደርሷል። የሚረብሽሽ ፓርት ከሆነ ይህንን ፓርት ለፊው ማለት የምትረበሽ ሆነ ፕሊስ። እና አሁን አንቺ ዱባይ ላይ ነሽ፣ ኦልሬዲ ወደ ኋላ ተመልሰሽ ነው። ዞሮ ዞሮ ዱባይ ላይ ነሽ። ምን እየሰራሽ ነው ዱባይ ላይ አሁን? እኔ ድራይቨር ነኝ። ያው ድራይቨር አድርጋለሁ የትም እንትን ብል። ባለቤትሽ ካረፈ ስንት አመት ሆነው? አረገና 6 መስከረም ላይ በአሁኑስ መስከረም ላይ ነው ያረፈው። 6 ወር መስከረም ላይ ነው ያረፈው። ታዲያ እስካሁን አልሄድሽም ጭራሽ? 40 80 ምንም አልሄድሽም? አልሄድኩም። ልጅሽስ እንዴት ነው? ልጄ ደህና ነው፣ እየተማረ ነው፣ ትምህርት ቤት ነው ያለው። 9 ወር አሁን። እሺ። እና ስራ ጥሩ ነው? እየበረታሽ ነው? እግዚአብሔር ይመስገን፣ እግዚአብሔር ይመስገን ጥሩ ነው። አንድ በጣም ክሊር ማድረግ የምፈልግላቸው በጣም እኔ ዱባይን ህዝብ በጣም ስለምወደው ማለት ነው። ማለት ለቅሶው ላይ በጣም ኮንፊውዝን በጣም ብዙ ሰው ማለት እግዜር ይስጣቸው ጓደኞቹን ሳላመሰግንም አላልፈው። ያቺ ሰዓት አለፈች እና ተቀብሮ እንትን ሲል ምናምን ነገር ያው እኔም ወደ ራሴ ተመለስኩኝ። በቃም ቢያንስ እዛ ገቡ ሲባል ሀገራቸው ገቡ ሲባል እንትን አልኩኝ ማለት ነው። እና እንመጣለን ምናምን ነገር ሲሉ አይ በቃ ትጨነቁ ምናምን ነገር ያው አብዛኛው ሰው መሀል ላይ መለያየታችንን ያውቁ ስለነበረ ማለት
እኔ ተወደደም ተጠላም ዋጋ ከፍዬበታለሁ። ህይወት ተገብሮበታል። እሱ ልጅ ማለት እንዲህ በቀላሉ የሚተው አልነበረም። እኔ እዚህ እስር ቤት ሲገባ ራሱ ከሀገር ቤት መጥቼ አዊር ሄጄ የጠየቅኩት ማለት ነው። ምንም እንትን የለኝም። እኔ እና እሱ እንትን ብንልም አንድ ቀን የጠላትነት ስሜት ኖሮኝ አያውቅም። እና ለምን ግማሾቹ ለምን ታዝናለች ማለት ያሳዝናል እኮ በጣም ወጣት ነው። ቆንጆ ልጅ ነው እንደምታውቁት እና የሚያሳዝን ልጅ ነው እና ቢያድለው ማለት እግዚአብሔር ፈቅዶ እርግጥ ነው ያንን ውሳኔ መወሰኑ ፍሬ እንዲያፈራ አድርጎታል ምናምን እና ምንም ይሁን ምንም እኔ ለእሱ እንኳን አብሬው ያሳለፍኩት እንዳልሽው ቅድም እኔ ምንም አይነት የፍቅር ህይወት አላሳለፍኩም። ምክንያቱም በቃ እንዳገባሁኝ ነው ነገሮች በጣም እንትን ያሉት፣ ጥሩ ትዝታ የለንም እና ያም ሆኖ ግን የንጉሱ አባት ነው፣ ልጄ ነው ማለት በሱ ውስጥ የሚታየኝ አምሳያ እና ያሳዘነኝ ብዙ ነገሮች አሉ ከእናንተ ከምታውቁት ባሻገር እና ለምን አዘነች ብላችሁ ብዙም እንትን አትበሉ እና ለጓደኞቹ ግን ያው ስላለሽ ብላችሁ መጣችሁ ሻማ አብርታችሁ ብዙ ነገር ሆናችሁ እንትን ላላችሁ ምስጋና ይድረሳችሁ፣ አመሰግናችኋለሁኝ። ከዛ ውጭ እኔ አንቺ ብትኖሪ ይህን እንዲህ አይሆንም ነበር ላላችሁትም ደግሞ ህይወት ምርጫ ነው። አንደኛ የሰው ህይወቱን የሚወስነው ራሱ ነው አይደለም እንጂ እኔ ስላለሁኝ ወይ ደግሞ እኔ ስለሌለሁኝ የኔ ህይወት መስዋዕትነት እንትን ተብሎበታል እና ብቻ ታሪክሽን ስላካፈልሽን በጣም እናመሰግናለን። በጣም አስተማሪ ታሪክ ነበር። አወራርሽ በጣም ቀስ እያልሽ ትዕግስት የሚያስጨርስ ቢሆንም